ሰላም እግዚአብሔር ይብዛላችሁ። ክብራትና ክብራን ቤተሰቦች እንዴት ከረማችሁልኝ? እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በነገራችን ላይ እንደዚህ የዞርኩት ካሜራ ለመያዝ አልተመቸኝም እና እንግዲህ ዛሬ ረፋድ ነው። አሁን 10 ሰዓት ምናምን ነው ማለት ነው ከረፋዱ እኛ ጋር ቤሩት። ዛሬ አብረን ነው ቡና የምንጠጣው በጠዋት። ተዘጋጁ፣ ስኒያችሁን አቀራርቡ። ቡና ከሌላችሁ ውጡ፣ ግዙ፣ ከዛ ነው። ዛሬ የቡና ቀን ብየዋለሁ፣ ቀኑን ማለት ነው ርዕስ ሰጥቼዋለሁ። የቡና ቀናችንን አብረን ነው የምናሳልፈው እና ውድና የተከበራችሁ ቤተሰቦች አብረን እንወያያለን አንዳንድ ነገሮችን ማለት ነው እና በተለይ አረብ ሀገር ያለን እህቶች ከራሳችን ጋር እንማከራለን ወይንስ አብዛኛው ጊዜ ስልክ ላይ ነው ጊዜያችንን የምናሳልፈው? ወይንስ እንዴት ነው? ለራሳችሁ እቅድ አላችሁ ወይ? እቅድ አቅዳችሁ ነው የምታደርጉት ወይንስ ዝም ብላችሁ ነው የሚለውን ርዕሰ ጉዳይ ይዘን አብረን ዛሬ ትንሽ ፈትፈት እናደርጋለን ማለት ነው። እዚህ ጋር እንግዲህ ቡናዬ ቀርቧል ማለት ነው። የሁላችሁ ላሳያችሁ። እዚች ጋር ቡናዬን ዱቅ አድርጌያለሁ ማለት ነው። አሁን እኔ በነገራችን ላይ ቡና ያው ወዳለሁ፣ ቡና ስለምጠጣ እንግዲህ ቅር አይላችሁም እና ብዙ ጊዜ ሻይ ነበረ የምጠጣው፣ ሻይ ጠጣለሁ ምናምን። እዚህ ጋር ደግሞ የተፈጨ ቡና የኢትዮጵያ ቡና አለኝ፣ ግን ያው ይቀርባሉኝ ዱቄቱም የለም። አሁን እቺ ብቻ ናት የቀረችኝ ማለት ነው። ሁላችሁ እናቷም አባቷም የኢትዮጵያ ቡና ነው፣ በጣም ነው የሚጣፍጠው ማለት ነው። እና ቡናችንን እየጠጣን አንዳንድ ሀሳቦች ብንወያይ። ፀጉሬ በነገራችን ላይ በጣም ተሰባብሯል። ትሪትመንት ሰራለታለሁኝ፣ አልተመቸኝም። ሰሞኑን ትንሽ ራሴን ጣል አድርጌያለሁ እና ራሴን ትሪት ወደ ማድረግ እገባለሁ። አሁን ቡናችንን እናፍላ ጋይስ። የ2018 ቆይታችን ምን ነበረ? በ2018 ውስጥ ምን ሰራን? ምን አደረግን? ምንስ ተማረን? ምንስ አጣን? ተደስተናል ወይ? አዝነናል ወይ? ምንድን ነው እሱ? እስኪ አብረን ብንወያየው አይሻልም? ምክንያቱም ዛሬ ራሴ የምሰጥበት ጊዜ ዕለተ ቀን ስለሆነ እስኪ አብረን ላይስ ጎ ወደ ቡናችን። ቡናዬ ይፍላና እንግዲህ ቤተሰብ ቡናዬን አፍልቼ መጥቻለሁኝ። አዎ ቡናዬ ፍልት ብሏል፣ ግን እታያለሁ። የሆነ ነገርማ መቀየር አለብኝ። እና ቤተሰቦችዬ እና የኔ ወርቆች፣ የኔ ውዶች ቤተሰቦች ያው ጠዋት ነው ገና። በእርግጥ ግን እዚህ ጋርም ቆሎ አለኝ። በጣም ማጨሻዬ ግን ትልቅ መሰላ። አይዋ እና እንደዚህ ነው ቡና የምጠጣው ማለት ነው። በረንዳ ላይ ነኝ ያለሁት። ያው በረንዳ ላይ ጧት እንደዚህ ቁጭ ብዬ ቡናዬን እጠጣለሁ፣ ከራሴ ጋር አማከራለሁ። ምን ሰርቻለሁ? 2018 ላይ ገንዘቤ የት ነው? ገንዘቤን አስቀምጫለሁ ወይንስ ገንዘቤን አጥፍቻለሁ ወይ ብለን ራሳችን ጋራ ቁጭ ብለን አንዳንድ ጊዜ መማከር አለብን ማለት ነው። ቤተሰብንም ስናማክር በጣም አስቸጋሪ ነው። ጓደኛን ስናማክር ዛሬ ላይ በጣም አስቸጋሪ ነው። ማንም ሰው ጥሩ ነገር የሚመክር ሰው የለም። ስለዚህ ራሳችን በራሳችን ቁጭ ብለን ካልኩሌት አድርገን 2018 ላይ ምን ሰርቻለሁ? አሁን ለምሳሌ እኔ
2018 ላይ ምን ሰርተሻል ቤዝዬ ብዬ ብል ብዙ ነገሮችን ሰርቻለሁኝ። ብዙ ነገሮችን ወጪ አውጥቻለሁኝ። ብዙ ነገሮችን አስተካክያለሁ ኢትዮጵያ ላይ ማለት ነው 2018 ውስጥ አያችኋ 2018 ውስጥ ማለት ነው። እና እናንተም ደግሞ እንደዚህ እያደረጋችሁ ግማሽ ግማሽ አመቷን የገንዘብ አያያዛችሁን ማለት ነው ግማሽ ግማሽ አመቷን እንደዛ እያደረጋችሁ ካልኩሌት እያደረጋችሁ እያወጣችሁ አስቀምጡ ማለት ነው። ለልጅ መርዳት ካለባችሁ ለልጅ ቁጥብ አድርጋችሁ መስጠት፣ ለቤተሰብ መርዳት ካለባችሁ ለቤተሰቦቻችሁ ቁጥብ አድርጋችሁ መስጠት። ልክ ካልኩሌት ስታወጡለት ገንዘባችሁ ለራሱ አሪፍ ይሆናል ማለት ነው። እኔ አሁን እዚህ ጋር ብዙ ርዕሰ ሀሳብ ይመጣልኛል ማለት ነው። አሁንስ ከዚህ ካወጣሁት ወጪ ወደ ፊት ለፊት ደግሞ ምንድን ነው ማድረግ ያለብኝ? ወጪ የሚያስወጣኝ ነገር አለ ብዬ ከእንግዲህ በኋላ ደሞዜ ሲመጣ ደሞዜን ደግሞ አስቀምጠዋለሁ ማለት ነው። የምፈልገው ነገር ላይ አውለዋለሁ ማለት ነው ደሞዜ ሲመጣ። እንደዛ እያደረግን ካልሆነ በስተቀር በየወሩ ደሞዛችንን ወደ ኢትዮጵያ የምንልክ ከሆነ ለኛ በጣም ነው የሚያስቸግረው፣ እውነት ለመናገር ማለት ነው። ምንጊዜ ደሞዙ መጥቶ እንዳለቀ ምንጊዜ ምን ውስጥ እንደከተትነው ለራሱ አናቀውም ማለት ነው። ሳናቅ ምን ይሆናል? ደሞዝ ይደርሳል። ከዛ ወይ ብድር ውስጥ እንገባለን ወይ የሆነ ነገር ውስጥ እንገባና ራሳችንን ምን እናደርጋለን? ስትረስ ውስጥ እንጨምረዋለን ማለት ነው። እኔ እኮ ምንም የለኝም፣ እኔ እኮ እንዲህ ነኝ እያልን ማለት ነው። ቅድሚያ ለራሳችን ስለማናማክረው አይምሯችንን በደንብ ስለማናዘው በኋላ እንበጠበጣለን ማለት ነው። ቆንጆ ቡና ነው። አይምሯችንን በደንብ ኮንትሮል ማድረግ አለብን ማለት ነው። እና ይሄ እንደዚህ ቁጭ ብላችሁ ካሰባችሁ እቅድ ታወጣላችሁ። ገንዘብ ዝም ብሎ ማውጣት፣ ዝም ብሎ መመለስ፣ ዝም ብሎ በበተን ይቆማል ማለት ነው። መዋጮ እንኳን እንደዚህ የሆነ ቦታ ላይ እንደዚህ አድርጊ፣ የሆነ ቦታ ላይ እንደዚህ አድርጊ እንኳን ስትባሉ ማለት ነው በመጠን ትሆናላችሁ። እቅድ ሲኖራችሁ ማለት ነው ትሰበሰባላችሁ። እኔ እኮ ቆላይቼ አያስችለኝም ቤተሰቦች፣ ቆላይቼ አሁን እኮ ገና ጠዋት እኮ ነው። እስኪ አሁን ሰው በየፎቅ አሁን ምን ይሉኛል? አያችሁ የሀበሻ ነገር ምን ይሉኛል ልና የምንለው በአንዴ ልባችሁ ወሰድኩት። አሁን እዚህ ጋር ቁጭ ብዬ እኔ በየፎቁ ላይ ካዩኝ ምን ይሉኛል አልኩኝ። ሰው ምን ይለኛል ብለን አንጠብቅ። በራሳችን ኮንፊደንስ ተቋቁመን በራሳችን ጉብዝና የራሳችንን ነገር ይዘን እንጓዝ። በርቱ፣ ጠንክሩ። አመሰግናለሁ። ረፋዴን እንግዲህ እንጆይ ላድርግ፣ ቁጭ ብዬ ቡናዬን ልጠጣ። ከዛ ከእግዚአብሔር በታች ደግሞ እራሳችን ለራሳችን ካላሰብን በስተቀር ሰው አለ ብለን አንጠብቅ ማለት ነው። አመሰግናለሁ ውድና የተከበራችሁ ቤተሰቦች፣ በርቱ፣ ጠንክሩ፣ ተያይዘን ወደፊት